እንዴት ነው ቆይ አንድ ሰው ያለ ምንም ፍንጭ ለአንድ ሳምንት የሚጠፋው? ፖሊስ ምን ያደርጋል? ቃል ኪዳን እኮ ትልቅ ልጅ ናት፣ ህፃን ልጅ አይደለችም። ሄዳለች አላልሽኝም ነበር? ታዲያ የሚሄድ ሰው እንዴት ነው ልብሱን ጥሎ የሚሄደው? እዚህ ምን እያደረክ ነው? ማን ነው እዚህ ክፍል ውስጥ እንድትገባ ይፈቀደልህ? እውነቱን ለሁሉም ሰው እናገራለሁ። አሁን ደግሞ እኔንም የሆነ ነገር ለማድረግ እየሞከርሽ መሆኑን ገብቶኛል። በቅርቡ ደርስበታለሁ። እንዴ የእህቴ መታወቂያ ነው። አሁን ግን እውነቱን ስላወቅ ዋጋ መክፈል አለብክ። ከዚህ በኋላ እዚህ ቤት ውስጥ እኔ ያልኩት ብቻ ነው የሚሆነው። እሺ? ሁልጊዜ ግትር እንደሆንክ ሰው ሚልህን የማትሰማ ሰው እንደሆንክ አውቃለሁ። ዝም በይ፣ አንድም ቃል እንዳትናገሪ። የቃል ኪዳን መታወቂያና ስልኳ እዚህ አፈር ውስጥ ምን ይሰራል? ድምፅህን ቀንስ። ጎረቤት እንዲሰማ ነው እንዴ ፍላጎትህ? የገደልኳት ይመስልሃል? እንዴት ነው አስችሎኝ እሷን ምገላት? እኔ ያደረኩት ይሄን ቤተሰብ መታደግ ብቻ ነው። ቃል ኪዳን ምን አይነት እዳ ውስጥ እንደገባች ከምን አይነት ሰዎች ጋር እንደምትገናኝና እሷን የሚፈልጓት ሰዎች ምን ያህል ጨካኝ እንደሆኑ አንተ ምንም አታውቅም። እቃዎቹን የቀበርኩት እነዛ ሰዎችም ሆነ ፖሊስ እሷን ፍለጋ መጥተው ሲፈትሹ ምንም እንዳያገኙ ብዬ ነው። አሁን ሁሉንም ነገር አበላሻው። እኛንም አደጋ ላይ ጣልከን። ውሸታ፣ ሁልጊዜ ውሸት። እቃውን የደበቅሽው የቃል ኪዳንን መጥፋት ለመሸፈን አይደል? አንቺ ቃል ኪዳንን ትጠያት ነበር፣ ሁልጊዜ ትጣሉ ነበር። አሁን እውነቱን ካልነገርሽኝ እየጮክ ጎረቤት እጠራለሁ። ምንም አትጠራም፣ ማንምም አያምንህም። እሺ አሁን ወደ ውስጥ እንገባለን። እውነቱን ለማወቅ አንተ በጣም ገና ነህ። ፍርሃትህን ዋጥና አሁን ወደ ውስጥ እንግባ ነው። በደንብ ስማኝ። ቃል ኪዳን ቀላል ሰው አልነበረችም። ከነዛ ሰዎች በጣም ብዙ ገንዘብ ነው የወሰደችው። እሷን ፍለጋ እዚህ ቤት የመጡት ሰዎች ምን ያህል ጨካኝ እንደሆኑና እኔን እንዴት እንዳስፈራሩኝ አንተ አታውቅም። እኔ ይህንን ቤትና አንተን ለመጠበቅ ስል ነው ሁሉንም ነገር ሚስጥር ያደረኩት። ቃል ኪዳን የሸሸችው ለራሷ ህይወት ስትል ነው። ከአንቺ በላይ ቃል ኪዳን እናውቃታለሁ። እሷ እንደዚህ አይነት ሰው አይደለችም። ለአንድ ሳምንት ሙሉ ለምን አታለልሽ? የራሷን ህይወት ፍለጋ ይሄዳለች እያልሽ ስትዋሽኝ ነበር። እኔ ስለሷ ሳስብና አስጨንቅ እንዴት ሊና ሳስችሎች ዝም አልሽ? ዝም ያልኩ ለምን እንደሆነ ልንገርህ። ምክንያቱም እውነቱን ብነግርህ አሁን እያሳየ ያለውን መደናገጥ እንዳታሳይ ብዬ ነው። አንተ ገና በጣም ታዳጊ ነህ። አሁን ስለ ራስና ስለ ትምህርት የምታስብበት ጊዜ እንጂ የቤተሰብ ሸክም የምትሸከምበት ጊዜ ላይ አይደለህም። ይህንን ከባድ ነገር መሸከም አትችልም። ቆይ ላደረግኩት ነገር ማመስገን ሲገባ እኔን እንደ ወንጀለኛ ታየኛለህ? የማምንሽ ይመስልሻል? በፍጹም። አንቺ ስለ ቃል ኪዳን የምታውቂው ሌላ ነገር አለ። እኔ ደግሞ እውነቱን ማግኘት አይቀርም። እኔን እዚህ ቤት ውስጥ አስቀምጠሽ እውነቱን ልታጠፊያችኝ። እሺ? የምታገኘው ምንም ነገር የለም። አሁን ወደ ክፍል ሂድ። እኔ የማደርገውን አውቃለሁ። እንዴ ነብረ መቆለፊብኝ። እኔ እኮ እስረኛ አይደለሁም። ይሄን አምባገነንነት ተይ፣ በሩን ክፈችው። ይሄ ለአንተ ደህንነት ሲባል የሚደረግ ነገር ነው። እዚህ ግቢ ውስጥ እየወጣክ አፈር ስትቆፍር ያየ ሰው ምን እንደሚልህ ግን ታውቃለህ? ሰዎቹ እኮ እኛንም ግቢውንም እየተከታተሉ ሊሆን ይችላል። እዚህ ክፍል ውስጥ ሆነህ ማረፍና መረጋጋት አለብህ። እኔም በማሰር ሚስጥርሽ የምጠብቅ ይመስልሻል? እህቴ ምን እንዳደረግሻት ለሁሉም እናገራለሁ። ሳሚ፣ ለሁሉም ሰው ድንጋጤ አይምሮህን እንደነካውና ታማሚ እንደሆንክ ነው የነገርኳቸው። አርፈህ ራስህን አዳምጥ። ከእንግዲህ እህቴ አይደለሽም። እዚህ ቤት ውስጥማ እንደ እብድ ተቆልፎብኝ አልቀመጥም። ኤሊሳ እኔን በማስፈራራት የምታሸነፈኝ ይመስላታል። እውነቱን ከኔ መደበቅ አልችልም።
እህቴ ጥለሽኝ እንዳልሄድሽና የሆነ ነገር እንደሆንሽ ውስጤ ይነግሮኛል። አንቺን ሳላገኝ በፍጹም አልቆምም። እኔን እዚህ ቤት ውስጥ ዘግታብኝ ከሄደች አስቸኳይ ነገር ገጥሟታል ማለት ነው። የቃል ኪዳን መጥፋት ጉዳይ ሙሉ ሙሉ ልታጠፋው መሆን አለበት። እኔ ግን እሷ ሳትመለስ የደበቀችውን ሚስጥር ማወቅ አለብኝ። እሺ ለምንድን ነው የፈለከኝ? የፈለኩሽማ እህቴ ከመጥፋቷ በፊት ከአንቺ ጋር ማታ ላይ ስትጨቃጨቁ ነበር እና ምን ይሆን? ስለዚህ የተጨቃጨቃችሁበት ምክንያት ነገሪ። ምንም አይደለም፣ ተራ የትማማቾች ጭቅጭቅ ነው። አሁን እሱን ማንሳት ለምን አስፈለገ? ተራ የትማማቾች ጭቅጭቅ አይመስለኝም። ለምን ታውቂያለሽ? ከዛን ቀን በኋላ እህቴን ጠፋች። ሰማኛለህ? አላስፈላጊ ነገሮችን መጎርጎር አቁም እሺ? አእምሮህን እረፍት ስጠው። እኔ ምልህንና ምልህን ብቻ ነው ማድረግ የምትችለው። ለዚህ ነው የፈለከኝ? አዎ። እንደዚህ ተረጋግተህ መቀመጥ ለአንተም ቢሆን ጥሩ። አንዳንድ የሚያስፈልጉህን ነገር ደግሞ ገዝቼ እልካለሁ። መግዛትሽ ጥሩ ነው፣ ግን እስከ መቼ ነው እዚህ ቤት ውስጥ የምቆየው? ስማ፣ ይሄ ቤት ለአንተ አስተማማኝ ቦታ ነው እሺ? ስለዚህ እስከ መጨረሻው ድረስ የምትቆየው እዚህ ነው። እንዴት? ምንም እንዴት የለውም። ከዚህ መውጣት አትችልም። ለምን ነው የማልወጣው? ምክንያቱም በጣም ብዙ ያልገቡ ነገሮች አሉ። በዚህ ባህሪ ደግሞ ካንተ ጋራ ስጨቃጨቅ መቆየት አልፈልግም። መፍትሄው ይሄና ይሄ ብቻ ነው። ይሄ መፍትሄ ነው። እሱን ለኔ ተወው። ምን አይነት ውሳኔ መወሰን እንዳለብኝ እኔ ነኝ የማውቀው እሺ? አንተ አትነግረኝም። ሄሎ ብሩክታይት፣ እንዴት ነሽ? ቃል ኪዳን የለችም። አስቸኳይ የቤተሰብ ጉዳይ ገጠመንና ወደ ክፍለ ሀገር ሄዳለች። ስልኳ እዛ አካባቢ ትንሽ ኔትወርክ ያስቸግራል። ለዛ ይሆናል አልሰራ ያለሽ። ብሩክታይት፣ የቤተሰባችንን ጉዳይ በሙሉ እኮ ላንቺ ሪፖርት ማድረግ የለብንም።
ቃል ኪዳን ትልቅ ሰው ናት፣ የራሷ ጉዳይ አላት። ሳሚ ደግሞ ትንሽ ስላመመው ተኝቷል። አሁን ስለተኛ ነው። ሲነሳ ወይ ደውልልሽና ታናግሪዋለሽ። እሺ ቻው። ቅድም ብሩክታይት ደውላልኝ ነበር። ስለ ቃል ኪዳን አጥብቃ ነው የጠየቀች። ቃል ኪዳን ለረጅም ጊዜ በስራ ጉዳይ ወደ ክፍለ ሀገር እንደሄደችና ስልኳም እንደማይሰራ ነግሬያታለሁ። በዚህ ቤት ውስጥ ያለውን የውስጥ ጉዳይ ለሌላ ለውጭ ሰው ማውራት አደጋው ከባድ እንደሆነ ነው የሚሰማኝ። ለምን ዋሸሽ? ብሩክታይት እኮ የቃል ኪዳን በጣም ጓደኛዋ ነበረች። እሷ ስለ ጉዳዩ ብታውቅ ኖሮ በሆነ ነገር ልረዳን ትችል ነበር። አንቺ ግን እውነቱን የሚያውቅ ሰው ሁሉ ከዚህ ቤት ለማራቅ ትሞክሪያለሽ። ማንም አይረዳንም ሳሚ። ለምንድን ነው የማይገባክ? ፖሊስ ጣልቃ ከገባ ቃል ኪዳን የሰራችው ነገር በሙሉ ነው የሚወጣው። ያኔ ደግሞ ለእኛም ጥሩ አይደለም፣ ልንታሰርም እንችላለን። እኛ ሊረዳ የሚችለው እኛው እራሳችን ብቻ ነን። ሌላ ሰው ጣልቃ እንዲገባ ከፈቀድን አደጋው በጣም ከባድ ነው የሚሆነው። ቤቱን ሙሉ ለሙሉ እንደምትቆጣጠሪ ያውቃለሁ። አንቺ እህቴ ሳትሆኚ ጠባቂ ነገር ነሽ። አዎ እጠብቅሃለሁ፣ ከጥፋት እጠብቅሃለሁ። አሁን ግባና ወደ ክፍል ሄደህ ተኛ። ተጨማሪ ንግግር አልፈልግም። ይሄ ቤት ወላጆቻችን ከሞቱ በኋላ ተቆልፎ ነበር። ኤልሳ ሁል ጊዜ ቁልፉን ከእጁ አትለየውም ነበር። ዛሬ ግን የሆነ የተለየ ነገር አለ። ያለው ወትሮ በሩ ክፍት ነው። ኤልሳ ተደብቃ ትገባለች ማለት ነው። እኔ የምፈልገው ሚስጥር ያለው እዚህ ቤት ውስጥ ሳይሆን አይቀርም።